ዛሬ ወሳኝ በሆነ የትምህርት ክፍል ለመጣ ነው። ይሄኛው በጣም ማወቅ የሚገባችሁ በጣም ወሳኝ የሆነ የጂኦግራፊ ኮንሴፕት ነው። በተጨማሪ ደግሞ ግዴታ 9ኛ ክፍል የሆናችሁ ተማሪዎች ግዴታ ማወቅ የሚገባችሁ የጂኦግራፊ ትምህርት ክፍል ነው ማለት ነው። ከትምህርቱ ውጪም እንደ አጠቃላይ ራሱ ኮንሴፕቹዋሊ ማወቅ የሚገባችሁ ትምህርት ስለሆነ እስከ መጨረሻው በማዳመጥ እንድጨርሱ ስል በአክብሮት እጠይቃለሁ። ዛሬ የምናየው ስለ ሲዝናል ቫሪዬሽን ኢን ኢትዮጵያ የሚለው ነገር ይሆናል። ያው ሲዝን የምንለው ነገር ከስሙ እንደምንረዳው ምንድነው ወቅት የሚለው ነገር ነው የሚያሳየን፣ ወይም ደግሞ የሆነ ጊዜ ወቅቶች ሲዝን በመባል ይታወቃሉ ማለት ነው። በመባል ይታወቃል። Season is a period of the year characterized by a particular set of weather conditions resulting from inclination of the Earth's axis and revolution of the Earth around the Sun. ሲዝን የምንለው ነገር አንድ የፓርቲኩላር የዌዘር ኮንዲሽን ነው። ሪዛልቲንግ የምን ሪዛልት ነው ማለት ነው? ኢንክላይኔሽን ኦፍ ዘ ኤርዝ አክሲስ፣ የኤርዝ አክሲስ ኢንክላይን በሚያደርግበት ጊዜ የሚፈጠር ነገር ነው ማለት ነው። ወቅት የምንለው ወይም ደግሞ ሲዝን የምንለው ነገር ማለት ነው። በተጨማሪ በምን ሊፈጠር ይችላል ማለት ነው? ዘ ሪቮሉሽን ኦፍ ዘ ኤርዝ አራውንድ ዘ ሰን፣ ኤርዝ የምንለው ነገር ወይም ደግሞ መሬት የምንለው ነገር በመሬት ዛቢያ በሚዞርበት ጊዜ ወቅት የሚባሉት ነገር እንዲፈጠሩ ያደርጋል ማለት ነው። ይሄ ወቅት በአመት አንድ ከተፈጠረ በኋላ ሌላኛው ሪፒት ለማድረግ ሌላ አመት ይጠብቃል ማለት ነው። ዘ ሲዝናል ቫሪዬሽን ቴምፕሬቸር፣ በቴምፕሬቸር ሲዝናል ቫሪዬሽን በኢትዮጵያ ምን ይመስላል? በየጊዜው የተለያየ ቴምፕሬቸር ነው ያለው። መስከረም አካባቢ፣ ጥቅምት አካባቢ፣ ክረምትና በጋ፣ አራት የተለያዩ ወቅቶች አሉ። እነዚህ ወቅት ያለው ቴምፕሬቸር በጣም የተለያየ ነው እና ምን ይመስላል በኢትዮጵያ የሚለው ነገር እኔ ኢትዮጵያ ዘ ቴምፕሬቸር ቫሪ ፍሮም ሲዝን ቱ ሲዝን፣ የኢትዮጵያ ቴምፕሬቸር አንድ ወቅት ከሌላ ወቅት ምንድነው ማለት ነው? ቫሪ ነው ወይም ደግሞ የተለያየ ነው ማለት ነው። ፎር ኤግዛምፕል in most parts of Ethiopia, የኢትዮጵያ most parts of Ethiopia high temperature are recorded from March to June. በኢትዮጵያ ከፍተኛ አብዛኛው የኢትዮጵያ ክፍል ከፍተኛ የሆነ ቴምፕሬቸር ሪከርድ የሚደረገው ከመቼ እስከ መቼ ነው ማለት ነው? ከማርች አንስቶ እስከ ጁን ባለው ጊዜ ነው ማለት ነው። ኮንቨርስሊ ወይም ደግሞ በዚህ ተቃራኒ ደግሞ በጣም ዝቅተኛ የሆነ ደግሞ የቴምፕሬቸር ሪከርድ የሚደረገው ከኖቬምበር እስከ ፌብሩዋሪ ያለው ጊዜ ነው ማለት ነው። ዚስ ቫሪዬሽን አር ፕሪሚየርሊ ዲዩ ቱ፣ ይሄ ቫሪዬሽን በዋናነት እንዲመጣ ያደረገው ወይም ደግሞ የመጣበት ዋነኛ ምክንያት ምንድነው ማለት ነው? የመጀመሪያው ዘ ቲሊንግስ ኦፍ ዘ ኤርዝ አት 23.5 ዲግሪ ቱ ዘ ኖርማል ኢሊፕቲክ፣ መሬት ከ23 ዲግሪ ኖርማል ቲልብ ከሚያደርግበት ከዛ ቲል የሚያደርግ ከሆነ ወይም ደግሞ ከኖርማል ኢሊፕቲኩ የሚያጋድል ከሆነ ወቅቶች ይቀያየራሉ ወይም ደግሞ ቴምፕሬቸሩ ይቀያየራል። ከወቅቶችና ወቅቶች ከሲዝንና ሲዝን ያለው ቴምፕሬቸር ቫሪ እንዲሆን ያደርጋል ማለት ነው። ሌላኛው ዲስታንስ ፍሮም ዲስታንስ ኦፍ ዘ ኦቨርሄድ ዘ ሰን ኤንድ ኢትስ አፓረንት ኖርዝ ቱ ሳውዝ ሙቭመንትስ አክሮስ ዘ ኢኩዌተር አስ ዘ ኤርዝ ሪቮልቭ አራውንድ ዘ ሰን። ሌላኛው ደግሞ ምንድነው? መሬት ለምሳሌ ይሄ መሬት ነው ብለን ብንወስድ መሬት የ23 ዲግሪ 1/2 እንደዚህ ቲል ያደረገ ነው ብያቸዋለሁ እና ይሄኛው ኢኩዌተር ነው ብንል ፀሐይ የምንለው ነገር 3 ወር እዚህ ጋር ከቆየ በኋላ 3 ወር ወደ ላይ ይወጣል፣ ተመልሶ 3 ወር እዚህ ጋር ይመጣል፣ ተመልሶ 3 ወር የታችኛው አካባቢ ይሄዳል ማለት ነው። እና ያ ኦቨርሄድ ዘሰን በሚቀያየርበት ጊዜ አንዴ ላይ በሚሆንበት ጊዜ ድጋሚ እዚህ ይመጣል 3 ወር፣ ድጋሚ ታች ይወርዳል፣ ድጋሚ ደግሞ 3 ወር እዚህ ጋር ኢኩዌተር አካባቢ ላይ 6 ወር ኦቨርሄድ ዘሰን ይኖራል ማለት ነው። እና በዚህን ጊዜ ያንን ቴምፕሬቸሩ ከቦታ ወደ ቦታና ከጊዜ ወደ ጊዜ ምን ያደርጋል ማለት ነው? ቫሪ ያደርጋል ማለት። በእነዚህ ሁለት ምክንያቶች ቴምፕሬቸር ቫሪዬሽን ይመጣል ማለት ነው። ዱሪንግ ዘ ዊንተር ሲዝን ዘ ኖርዝ ሂመስፌር ወይም ደግሞ በዊንተር ሲዝን ኖርዝ ሂመስፌር የምንላቸው እዛና አካባቢ ድራይ ሲዝን ነው የሚሆነው ወይም ደግሞ ኢትዮጵያ ኤክስፒሪየንስ በጋ በዛን ሰዓት ዊንተር በሚበለው ጊዜ ኢትዮጵያ ሌሎች ቦታ ለምሳሌ ወደ አውሮፓ ወደ ታችኛው አካባቢ ሂመስፌር ያሉ አካባቢዎች ላይ ዊንተር የሚለው ክረምታቸውን ነው። ግን በኢትዮጵያ አካባቢ እና ደግሞ ኖርዝ ሄሚስፌር ላሉ አካባቢዎች ደግሞ ዊንተር የሚሉት ድራይ ሲዝን ነው ወይም ደግሞ በጋ በኢትዮጵያ በጋ በሚባል ይታወቃል ማለት ነው። ዱሪንግ ዚስ ሲዝን
ዴይ ሃፍ ክሊር ስካይ በዚህን ሰዓት ቀን አካባቢ ክሊር የሆነ ስካይ አለ ወይም ደግሞ ጥርት ያለ የደመና ሽፋን የሌለበት ሰማይ ይታያል። ዘ ኢንከሚንግ ሶላር ሬይስ አር ኢንተንስ ከባድ ኃይለኛ የሆነ ወይም ደግሞ ኢንተንስ የሆነ ሶላር ሬይ ይኖራል። ሪዛልት ቴምፕሬቸር ኢንክሪዝ በዛ ምክንያት ቴምፕሬቸሩ ኢንክሪዝ ይሆናል ቀን አካባቢ ላይ ማለት ዴይ ታይም ላይ ቴምፕሬቸሩ ኢንክሪዝ ይሆናል እና ደግሞ አብሩቲሊ ዲክሪዝ አት ዘ ናይት ቢኮዝ ኦፍ ክሊር ስካይ ክሊር ስካይ ስላለ ምንም ነገር እንትን የሚለው ነገር ስለሌለ ናይት አካባቢ ደግሞ ቴምፕሬቸሩ ምን ያደርጋል ማለት ነው ዲክሪዝ ያደርጋል ማለት ነው። እነዚህ በአጠቃላይ ምንን ያመጣሉ ማለት ነው ሃይ ዲዩርናል ሬንጅ ኦፍ ቴምፕሬቸር ሃይ የሆነ ዲዩርናል ሬንጅ ወይም ደግሞ ዴይሊ ሬንጅ ኦፍ ቴምፕሬቸር እንዲመጣ ያደርጋል ማለት ነው። ይሄም ማለት ምንድነው ለምሳሌ ቀን አካባቢ 6 ሰዓት አካባቢ በኢትዮጵያ 26 ዲግሪ ሴንቲግሬድ ከነበረ ማታ ደግሞ ቢያንስ ከሌሊቱ 6 ሰዓት ላይ ደግሞ 1 ዲግሪ ሴንቲግሬድ ይሆናል ማለት ነው። አሁን ልዩነቱ ስንት ነው ማለት ነው 25 ዲግሪ ሴንቲግሬድ ልዩነት አለው ማለት ሃይ የሆነ ዴይሊ ሬንጅ ኦፍ ቴምፕሬቸር እንዲኖር ያደርጋል ማለት ነው። The mean maximum temperature are experienced over the western and the northeastern and southeastern lowland እነዚህ በኢትዮጵያ ማክሲመም የሆነ ቴምፕሬቸር ሪከርድ የሚደረግባቸው ቦታዎች አካባቢዎች ናቸው። እነዚህ ዌስተርን የምንላቸው አካባቢዎች ዌስተርን ኖርዝ ኢስተርን ሳውዝ ኢስተርን ሎውላንድ ኖርዝ ኢስተርን ስንል ወደ አፋር አካባቢ ዌስተርን ስንል ወደ ጋምቤላ አካባቢ ሳውዝ ኢስተርን ስንል ወደ ሶማሊያ አካባቢ በኢትዮጵያ ከፍተኛ የሆነ የሙቀት መጠን ሪከርድ የሚደረግባቸው አካባቢዎች ናቸው ማለት ነው። በተቃራኒው ዝቅተኛ የሆነ ደግሞ ቴምፕሬቸር ሪከርድ የሚደረግባቸው ቦታዎች አሉ በኢትዮጵያ ለምሳሌ እነዚህ ሰሜን የምንላቸው ሰሜን ማውንቴን አካባቢ እና ደግሞ አሪሲና ባሌ ማውንቴን አካባቢዎች ላይ በኢትዮጵያ በጣም ዝቅተኛ የሆነ የቴምፕሬቸር ሪከርድ የሚደረግባቸው ቦታዎች ናቸው ማለት ነው። The highest temperature over 45 degree centigrade recorded in the Denagel depression, the hottest place of Ethiopia. በኢትዮጵያ ከፍተኛው ቴምፕሬቸር ሪከርድ የተደረገው ደናክል ዲፕሬሽን ወይም አፋር አካባቢ የሚገኝ ቦታ ነው። እሱም ስንት ነበር ማለት ነው 45 ዲግሪ ሴንቲግሬድ አክል ቴምፕሬቸር ሪከርድ ተደርጓል ማለት ነው። ሌላኛው ልክ ቴምፕሬቸር እንዳየነው በኢትዮጵያ ውስጥ የሬንፎል ቫሪዬሽን አለ ከጊዜ ከወቅቶች ከሲዝኖችና ለምሳሌ በጋ አካባቢ ክረምት አካባቢ በልግ አካባቢ ጸደይ አካባቢ ያለ የዝናብ መጠን ቫሪ ያደርጋል ወይም ደግሞ ሲዝናል ቫሪዬሽን አለ ማለት ነው። ይሄ ምን ይመስላል የሚለው ነገር ደግሞ እኔ ሬንፎል ላይ ዘ ቴምፕሬቸር ልክ እንደ ቴምፕሬቸር ሬንፎል ራሱ ዘ ማጀር ኤሌመንትስ ኦፍ ክላይሜት አንድ የማጀር ኤሌመንት ኦፍ ክላይሜት ነው ማለት ነው። ሬንፎል ኢትዮጵያ ኤክስፒሪየንስ ማርኬት ስፓሻል ኤንድ ቴምፖራል ቫሪዬሽን ኦፍ ኢትዮጵያ በኢትዮጵያ በቦታና በወቅት የተለያየ የሆነ የሬንፎል ቫሪዬሽን ይፈጠራል ማለት ነው። The spatial variation is the result of the strength in a nature prevailing weather system. The following oscillation of intertropical convergence zone ይሄኛው ነገር ቫሪ እንዲሆን የሚያደርገው በዋናነት ምንድነው ይሄ ኢንተርትሮፒካል ኮንቨርጀንስ ዞን የምንለው እሱ ደግሞ ምንድነው የሚለው ነገር ደግሞ እኔ ኢንተርትሮፒካል ኮንቨርጀንስ ዞን ኢት ኢዝ ኤ ሎው አትሞስፌሪክ ፕሬሸር ዞን ይሄኛው ምን አይነት ዞን ነው ማለት ነው ሎው አትሞስፌሪክ ፕሬሸር ዞን ይባላል። ፎርምድ ባይ ዘ ኮንቨርጀንስ ኦፍ ይሄኛው ፎርምድ የሚሆነው መቼ ነው ማለት ነው ዘ ኮንቨርጀንስ ኦፍ ዋት ኖርዝ ኢስተርሊ ኤንድ ሳውዝ ኢስተርሊ ትሬድ ዊንድ እነዚህ ሁለቶቹ ኮንቨርጅ የሚያደርጉበት ጊዜ ኢንተርትሮፒካል ኮንቨርጀንስ ዞን ይባላል ማለት ነው። ይሄኛው ነገር shift ያደርጋል ወዴት shift to north and south of the equator the following position overhead the sun አብሮ ለምሳሌ ዲሴምበር አካባቢ ወደ ትሮፒክ ኦፍ ካንሰር የሚሄድ ከሆነ ወይም ደግሞ የኦቨርሄድ ዘ ሰን ወደዛ የሚሄድ ከሆነ አብሮ ሙቭ ያደርጋል ማለት ነው። ይሄ ኢንተርትሮፒካል ኮንቨርጀንስ ዞን የምንለው ማለት ነው። ለምሳሌ ጁን አካባቢ ኢን ዘ ጁን ኢትስ ዘ ፖዚሽን ኢን ዘ ትሮፒክ ኦፍ ካንሰር ይሄኛው ጁን አካባቢ ለምሳሌ ትሮፒክ ኦፍ ካንሰር ላይ ነው ወይም ደግሞ ከኢኩዌተር ኖርዝ ሄሚስፌር አካባቢ ላይ ነው ይሄ ኢንተርትሮፒካል ኮንቨርጀንስ ዞን የሚባለው ነገር የሚገኘው ማለት ነው። ያ በመሆኑ በኢትዮጵያ ኖርዝ ሄሚስፌር ነው እና ኢትዮጵያ አካባቢ ደግሞ ምን ያገኛል ማለት ነው ዝናብ ያገኛል ማለት ነው። ምን በመሆኑ ኢትዮጵያ ኖርዘርን ሄሚስፌር ላይ በመገኘቱ ማለት ነው። ኢትዮጵያ comes under the influence of equatorial westerly and easterly wind ወይም ደግሞ ይሄ equatorial easterly እና westerly በሚባል ዊንድ አማካኝነት ከፍተኛ የዝናብ መጠን እንዲያገኝ ያደርገዋል ማለት ነው። as the originate from the waters
በዲስ ይሄኛው ነገር ሞይስቸር የሚመጣ ከየት ነው ማለት ነው? ከዋተር በዲ ነው ማለት ነው። በብዛት የኢትዮጵያ የክረምት ዝናብ የምናገኘው ከአትላንቲክ ኦሽን በሚነሳ ወይም ደግሞ ኢኳቶሪያል ዌስተርሊስ ከምንለው ንፋስ ነው ማለት ነው። እነሱ ምን ያደርጋሉ ማለት ነው? ብሪንግ ዚስ ዊንድስ ብሪንግ ሞይስቸር ቱ ዘ ሃይላንድ በት ዲክሪዝ ዜር ማግኒቲዩድ ኤንድ ሌንግዝ ሬኒ ፔሪድ ኦፍ ኖርዝ ዋርድ። በኖርዝ ዋርድ አካባቢ ደግሞ ማግኒቲዩዱ ሌንግዙም ጊዜውንም ምን ይሆናል ማለት ነው? ዲክሪዝ ያደርጋል ማለት ነው። በኢትዮጵያ ኖርዝ አካባቢ ላይ ማለት ነው። ዲሴምበር አካባቢ ላይ ይሄ የኢንተርትሮፒካል እንትን የምንለው የት አካባቢ ነው የሚገኘው ማለት ነው? ኢት ኢዝ ዘ ፖዚሽን ኦፍ ሺፍት ቱ ትሮፒክ ኦፍ ካፕሪኮርን ወደ ታችኛው ትሮፒክ ኦፍ ካፕሪኮርን ደግሞ ይሄዳል ወይም ደግሞ ወደ ሳውዘርን ሄሚስፌር ማለት ነው። ዘ ሪጅን ኦፍ ዘ ፕሪቫለንስ ኦፍ ኖርዝ ኢስት ትሬድ ዊንድስ ዛት አር ነን ሞይስቸር ላደን አዝ ዜ ኦሪጂኔት ፍሮም ዘ ኮንቲኔንታል ላንድ ማስ። በዚህ ሰዓት ይሄ ኖርዝ ኢስት ትሬድ ዊንድ የሚባለው ወደ ኢትዮጵያ ነው የሚነፍሰው። ይሄኛው ንፋስ የሚነሳው ከምንድን ነው? ከኮንቲኔንታል ላንድ ማስ ነው የሚነሳው። ከውቅያኖስ ስላልሆነ በኢትዮጵያ አካባቢ ምንም አይነት ሞይስቸር ላደንን ይዞ አይመጣም ማለት ነው። ወይም ደግሞ እርጥበት የአዘል አየርን ይዞ አይመጣም። በኢትዮጵያ ያንን አካባቢ በጋ የምንለው ወቅት ይፈጠራል ወይም ድራይ ሲዝን ነው ማለት ነው። ዱሪንግ ዚስ ታይም ኦንሊ ሎላንድ ኤሪያ ኢን አፋር ሪጅን ክሎዝ ቱ ዘ ኮስት ሪሲቭ ሰም አማውንትስ ኦፍ ሬን። ይሄን ጊዜ አፋር አካባቢ ብቻ ነው ትንሽ የሆነ የዝናብ እንትን የሚያገኘው ማለት አብዛኛው ኢትዮጵያ ድራይ ነው ማለት ነው። ፒክ አፕ ሊትል ሞይስቸር ቢሎ ፓሲንግ ኦቨር ሬድ ሲ። ትንሽ ሞይስቸር ከሬድ ሲ ፓስ አድርጎ ሲመጣ ሬድ ሲን አልፎ ሲመጣ ከዛ አካባቢ ትንሽ የሆነ ሞይስቸር ይዞ ስለሚመጣ አፋር አካባቢ ላይ የተወሰነ የዝናብ መጠን ያገኛል ማለት ነው። ሌላኛው ሞስት ኦፍ ኢትዮጵያ ቢከም ድራይ ሲዝን። አብዛኛው ኢትዮጵያ ግን ምን አይነት ሲዝን ነው ማለት ነው? ድራይ ሲዝን ነው ማለት ነው በዛ ወቅት። ሌላኛው ኢን ማርች ነው። ማርች ላይ ደግሞ ማርችና ሴፕቴምበር ላይ ይሄ አይሲዜድ የምንለው ወይም ኢንተርትሮፒካል ኮንቨርጀንስ ዞን የምንለው ኢኩዌተር አካባቢ ነው የሚሆነው። ሄንስ ኢኳቶሪያል ኢስተርሊ ፕሮቫይድ ሬን ሳውዝ ኢስተርን ሎውላንድ ኤንድ ሴንትራል ኤንድ ሃይላንድስ ኦፍ ኢትዮጵያ። የኢትዮጵያ ሴንትራል ሃይላንድ እና ደግሞ ሳውዝ ኢስተርን ሎውላንድ አካባቢ ላይ የተወሰነ የሆነ ዝናብ ያገኛል። መስከረምና ግንቦት እና ደግሞ መጋቢት ምናምን አካባቢ ማለት ነው። በአጠቃላይ ይሄኛው በወቅቶች የዝናብ መጠን ቫሪዬሽን ምን ይመስላል የሚለው ነገር ነው ያየነው። ከጊዜ ወይም ደግሞ ከቴምፖራል ቫሪዬሽን አንጻር ደግሞ እንደ ኢትዮጵያ ሬንፎል ኢዝ ካራክተራይዝድ ባይ ሲዝናል ቫሪዬሽን። ኢትዮጵያ ሬንፎል ሲዝናል የሆነ ቫሪዬሽን ከወቅቶችና በወቅት መካከል ያለው የሬንፎል እንትን ቫሪ ነው ማለት ወይም ደግሞ የተለያየ ነው ማለት ነው። ዜር አር ቱ ሜን ሬኒ ሲዝን። በኢትዮጵያ ሁለት ዋና የሆኑ ሬኒ ሲዝኖች አሉ። የመጀመሪያው ክረምት እንለዋለን። ዛት ኤክስቴንድስ ፍሮም ጁን ቱ ኦገስት። ይሄኛው እስከ ምን ኤክስቴንድ ያደርጋል ማለት ነው? ከጁን እስከ ኦገስት ድረስ ወይም ደግሞ ጁን፣ ጁላይ፣ ኦገስት ማለት ነው። ከሰኔ እስከ ነሐሴ ድረስ ኤክስቴንድ ያደርጋል። ሁለተኛው በልግ እንለዋለን። ይሄኛው ደግሞ ወይም ደግሞ ስፕሪንግ ይባላል። ከቨር ዘ ታይምስ ፍሮም ማርች ቱ ሜይ። ይሄኛው ደግሞ ከመጋቢት እስከ ግንቦት ያለው ጊዜ ነው ከቨር የሚያደርገው ማለት ነው። ዚስ ቱ ሬኒ ሲዝንስ፣ እነዚህ ሁለቶቹ ሬኒ ሲዝኖች ኮንትሪቢዩት ሞር ዛን 90% ኦፍ ዘ ካንትሪ ሬን ሰፕላይ። እነዚህ ሁለቶቹ የኢትዮጵያን 90% ሬን ሰፕላይን የሚያደርጉ ወቅቶች ናቸው ማለት ነው። እና ደግሞ ሁለት የተለያዩ ሬኒ ሲዝኖች አሉት። ዜር አር ቱ አዘር ሬኒ ሲዝንስ ኔምሊ ዘ መኸር ኦተነም ሬንስ ኤንድ በጋ ዊንተር ሬን የምንላቸው በጋና ጸደይ አካባቢ ላይ የምናገኘው ትንሽ የሆነ የዝናብ መጠን፣ ሌላኛው በኢትዮጵያ የዝናብ መጠን የሚገኝበት 10%ን ከነሱ ነው የምናገኘው ማለት ነው። ኮምፔርድ ቱ ዘ ቱ ሜን ሬን ከክረምትና ከበልግ ጋር ስናነጻጽራቸው በዱሬሽን በቆይታ በቮሊየም በመጠን በኤሪያል ከቨሬጅ ወይም ደግሞ ኤሪያን ከቨር ከማለት ቦታን ከቨር ከማለት አንጻር ይሄ መኸር የምንላቸው ወይም ደግሞ ኦተነም ሬንስ ዛት ቴክስ ፕሌስ ፍሮም ሴፕቴምበር ቱ ኖቬምበር አር ሌስ። ከነዛ ጋር ስናነጻጽረው እንደዚህ በበጋና በጸደይ አካባቢ ላይ የምናገኘው የዝናብ መጠን በጣም ትንሽ ነው ማለት ነው። በጋ ኦር ዊንተር ኢዝ ጄኔራሊ ድራይ ሲዝን ዛት ቴክስ ፕሌስ ፍሮም ዲሴምበር ቱ ፌብሩዋሪ። ይሄኛው በጋ የምንለው ደግሞ በብዛት ደረቅ የሆነ የአየር ጸባይ ያለበት ጊዜ ነው ማለት ነው። ኢት ሰፕላይ ስሞል አማውንት ኦፍ ሬን ኦንሊ አፋር ሎውላንድ። ይሄኛው አካባቢ ደግሞ ብቻ አፋር ሎውላንድ አካባቢ ላይ ትንሽ የሆነ የዝናብ መጠን ይገኛል ማለት ነው።
በአጠቃላይ ዛሬን ያየነው ይህን ይመስላል። ቀጣይ ሬንፎል ሪጅን ኦፍ ኢትዮጵያ የሚለው ነገር እናያለን። እስከዚህ ሰዓት ስላዳመጣችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ በማድረግ ለጓደኞቻችሁ ሼር በማድረግ እንድትተባበሩ ስል በአክብሮት ጠይቃለሁ። መልካም ሰንብቱ።